ጤና ይስጥልን ተመልካቾች፣ ላይክ ሰብስክራይብ ሼር ማድረጉን እንዳትረሱ። ዛሬ ሁለት መረጃዎችን ነግራችኋለሁ። የየመን ሁቲዎች በእስራኤል ላይ ጥቃት መሰንዘራቸው ተሰምቷል። ከዚህ ባሻገርም ቻይና አሜሪካን በድጋሜ ማስጠንቀቋ እንዲሁ ተነግሯል። የየመን ሁቲዎች በቴል አቪቭ አቅራቢያ የሚገኘውን የእስራኤሉን ቤንጎሪዮን አየር ማረፊያና በኤስዶት ሚቻ ወታደራዊ ካምፕ ላይ ጥቃት ማድረሳቸውን እየተናገሩ ይገኛል። የእስራኤል ኃይል ወይም ደግሞ አይዴፍ በትላንትናው ዕለት በቴል አቪቭ ኢየሩሳሌምና በመካከለኛው የሀገሪቱ ክፍል በሚገኙ በርካታ አካባቢዎች ከየመን የተሰነዘረ ሚሳኤል ጥቃት ምክንያት የአደጋ ጊዜ ማስጠንቀቂያ ድምጽ ወይንም ደግሞ ሳይረን ተሰምቷል በሚል ሀሳቡን ሰጥቷል። ያም ሆኖ ግን የደረሰውን የባሊስቲክ ሚሳኤል ጥቃት ማምከን መቻሉን አሳውቋል። አይዴፍ የየመን ኃይሎች አንሳራላ ራሳቸውን ይላሉ። ታዲያ ሁቲዎች በተለያዩ ዘመቻዎች በተጠቀሱ ቦታዎች ኢላማ ማድረጋቸውን የተናገሩ ሲሆን ወታደራዊ ቃል አቀባዩ የሀያ ሳሪ ደግሞ ይህኑ አረጋግጠዋል። ሃይፐርሶኒክ ሚሳኤልን ጨምሮ ሁለት ባሊስቲክ ሚሳኤሎችን በመጠቀም ወታደራዊ ዘመቻውን በማካሄድ ላይ ጥቃት አድርሰናል በሚል የሁቲ ቃል አቀባይ የሀያ ሳሪ ወታደራዊ ማለት ነው ሀሳባቸውን ሰጥተዋል። በሁቲ ቁጥጥር ስር ላለው አልመስሪያ ቴሌቪዥን ጣቢያ እንደተናገሩት ደግሞ የሀያ ሳሪ ነገሩን በቀላሉ መመልከት አይቻልም ብለዋል። እንደ የሀያ ሳሪ አገላለጽ ሁቲዎች የቤንጎሪዮን አየር ማረፊያን ዞልጋሃር በተሰኘ ሚሳኤል መምታታቸው ተነግረዋል። ድሮን ተጠቅመው ወይንም ደግሞ ሰው አልባ አውሮፕላን በደቡብ ምዕራብ እስራኤል ኤሽክሎን ከተማ አቅራቢያ ጥቃት ማድረሳቸውንም እንዲሁ ተናግረዋል። አየር ማረፊያው በተፈጠረው ሁከት ለአንድ ሰዓት ያህል ስራ አቁሞ እንደነበረም የተለያዩ ዓለም አቀፍ መገናኛ ብዙኃን ሲዘግቡ ውለዋል። እንዲህ አይነቱ አካሄድ ዛሬም ሁቲዎች በእስራኤል ላይ ጥቃት መሰንዘር እንደሚችሉ ያስረገጠ ነው ተብሏል። በአንጻሩ የአሜሪካ ጦር በሰና ግዛት ባደረሰው ጥቃት 6 ሰዎችን ሕይወት መቅጠፉን የሁቲ ኃይሎች ዓለም ልታውቅልን ይገባል ብለዋል። ቡድኑ በሀጃ ግዛት ማለትም ሁቲ የአየር ክልል ውስጥ የUSMQ-9 የተባለ ሰው አልባ ፕላን ወይም ድሮን ተኩሶ መምታቱን ተናግሯል። በእንዲህ አይነቶቹ አካባቢዎች ደግሞ ጥቃቱ የተሰነዘረው ራሱ ሁቲ አሻሽሎ በሰራው የጦር መሳሪያ አሊያም ሚሳኤል እንደሆነ ይፋ አድርገዋል። አልማስሪያ ቴሌቪዥን እሁድ ሀሳቡን አጋርቷል። ታዲያ በእንደዚህ አይነቱ አካሄድ ሁለት የአሜሪካ ድሮኖች ጥቃት በአልያትማ አካባቢ በካብ ውስጥና በአልሻፍ አውራጃ በሰሜን የመን አልጃፍ ግዛት ማለት ነው ያነጣጠሩ ጥቃቶች እንደነበሩ አልማስሬክ አስነብበዋል። ሁቲዎች እሁድ ማምሻውን በሰጡት ልዩ መግለጫ የUSMQ-9 ሰው አልባ አውሮፕላን በሀጃ ግዛት የአየር ክልል ውስጥ በአካባቢው በተሰራ ሚሳኤል ወይንም ደግሞ የሀገር ውስጥ ሚሳኤልን ተጠቅመን መተናል ብለዋል። የአሜሪካ መከላከያ ኃይል በዚህ ጉዳይ ላይ እስካሁን የሰጠው አስተያየትም ሆነ መግለጫ የለም። ፔንታጎንም በጉዳዩ ላይ ምንም ያለው ነገር የለም። ዋሽንግተን መጋቢት 15 ቀን በሁቲዎች ላይ የአየር ዘመቻ ከፈተች በኋላ በቁልፍ የባህር መስመሮች ላይ የሚደረጉ የግዙፍ መርከቦች ጥቃት እንዲቆሙ ለማስገደድ ሁቲ የራሱን አካሄድ ተከትሏል ተብሏል። የየመን አካባቢዎች በየቀኑ በሚባል ደረጃ ጥቃት ሲፈጽሙ ቆይተዋል። የአሜሪካ ኃይሎች በተለይም የአሜሪካው ማዕከላዊ ሴንትኮም ከፍሎሪዳ እየተነሳ አካባቢውን እያመሰው ነው በሚል ሁቲዎች ይከሳሉ። በየመን አሜሪካ ባደረገችው ጥቃት በደርዘን የሚቆጠሩ ሰዎች ቆስለዋል ተብሏል። የሞቱት ደግሞ 6 ናቸው እየተባለ ይገኛል። ሲቪሎችና ቤተሰቦቻቸው ኢላማ ሆነዋል። የጦር ካምፖችን በመመታታቸው ወታደሮችም ተገድለዋል የሚል መረጃ ወጥተዋል። ሁቲዎች እስራኤል ለምትፈጽመው ጥቃት አጸፋዊ ምላሽ በሚል ነው እንዲህ አይነቱን ጥቃት እየፈጸሙ የሚገኘው። በየመን አሜሪካ ባደረገችው ጥቃት በርካታ ሰዎች ከመቁሰላቸውን ባሻገር በጥቅምት 2023 የጋዛ ጦርነት ከተከሰተ በኋላ ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ ላይ የሚያልፉ መርከቦችን ጥቃት እየሰነዘሩባቸው ይገኛል። በእስራኤል ግዛት ላይም ጥቃት ከመሰንዘር ወደ ኋላ አላሉም። ከዚህ ጊዜ ጀምሮ ደግሞ የሁቲ ኃይሎች ከፍልስጤማውያን ጋር በመተባበር በአሜሪካ ወታደራዊ መርከቦችና በእስራኤል ላይ ያነጣጠሩ ጥቃቶችን ቀጥለዋል እየተባለላቸው ይገኛል። ያ ማለት እስራኤል በጋዛ የምትፈጽመውን ጥቃት ካላቆመች እኛም ጥቃቱን አጠናክረን እንቀጥላለን የሚል ትርጓሜ ተሰጥቶታል። እስራኤል በመጋቢት መጀመሪያ ላይ ለጋዛ ሁሉንም አይነት አቅርቦቶች አቋርጣ መጋቢት 18 በፍልስጤም ግዛት ላይ ጥቃቷን መቀጠሏ ነገሩን ውስብስብ አድርጎታል። ተስፋ የተጣለበት የእርቅ ሰላም ወይንም ደግሞ ተኩስ አቁም ድርድር ዋጋ ቢስ እንዲሆንም አድርጓል የሚል መረጃ እየወጣ ይገኛል። የየመን ኃይሎች እሁድ ዕለት በእስራኤል የወደብ ከተማ አሽዶድና በቴል አቪቭ አቅራቢያ በሚገኘው ቤንጎሪዮን ዓለም አቀፍ አየር ማረፊያ ለተተኮሰው ሚሳኤል ኃላፊነቱን ከመውሰድን ባሻገር ጥቃታችንን አጠናክረን እንቀጥላለን የሚል መግለጫ ሰጥተዋል። የእስራኤል ጦር ሚሳኤሉን ከአገልግሎት ውጭ ወይንም ደግሞ አክሽፌዋለሁ የሚል መግለጫም ሰጥቷል። Donald Trump says he is open to talks with Chinese President Xi Jinping. በተጨማሪም አሜሪካ ሙሉ በሙሉ ታሪፍ ወይንም ደግሞ ቀረጥ ካላነሳች ችግር ይፈጠራል በሚል ቻይና ማስጠንቀቂያ ሰጥታለች። አሜሪካው ፕሬዚዳንት ዶናልድ ትራምፕ በሀገራት ላይ የጣሉት ማዕቀብ አነጋጋሪ ሆኗል። ታሪፉም ሀገራትን እያነጋገርና እያስጨነቀ ከመሆኑን ባሻገር ለፕሬዚዳንቱ የታሪፍ ጭማሪ አጸፋ ከሰጡት ሀገራት መካከል ቻይና ግንባር ቀደሟ እንደሆነ ተነግሯል። አሜሪካ ጋር መታገል ያን ያህል አያዋጣትም ቢባልም አሁን ባለው ሁኔታ ግን
ቻይናም ተገዳዳሪ ለመሆን ችላለች የተባለ ይገኛል። የቻይና ባለስልጣናት ዶናልድ ትራምፕ በሀገራቸው ላይ የጣሉት ተጨማሪ ታሪፍ ዋጋ ያስከፍላል፣ አሜሪካ ይህን ውሳኔ ሙሉ በሙሉ እንድትሰርዝም እናስጠነቅቃለን የሚል መግለጫ ከመስጠት አልተቆጠቡም። ሪፐብሊካኑ ዶናልድ ትራምፕ በሀገራት ላይ ሊጥሉት ያቀዱትን ታሪፍ ለ90 ቀናት ቢያራዝሙም በቻይና ላይ ያለውን ግን አስቀጥለውበታል። በአንጻሩ በቻይና ምርቶች በሚጣሉ ታሪፍ ደግሞ ወደ 145 በመቶ ከፍ ማድረጋቸው እንዲሁ ፖለቲካዊ ጉዳዩን ስውስብስብ አድርጎታል። አሜሪካ ስህተቷን ለማረም ትልቅ እርምጃ እንድትወስድ ለማስጠንቀቅ እንወዳለን ብለዋል የቻይና ፖለቲከኞች። ሺጂንፒንግ ደግሞ በቪየትናምና በተለያዩ የደቡብ ምስራቅ ኤዥያ ሀገራት ጉብኝት ላይ ሳሉ በሰጡት መግለጫ ማንም አይሸነፍም፣ ታሪፍ ግን ቢቀር ይሻላል የሚል መግለጫ አውጥተዋል። ታዲያ የተሳሳተ አካሄድ የሆነውን የአጸፋ ታሪፍ ጭማሪ በመሰረዝ ትክክለኛው የጋራ ተጠቃሚነት መንገድን መመለስ ይገባል ብሏል። የቻይና የንግድ ሚኒስቴር ባወጣው መግለጫም እየተባለ ይገኛል። ዶናልድ ትራምፕ ቻይና የሚመረቱ የተወሰኑ ኤሌክትሮኒክስ ምርቶች ከታሪፍ ነጻ ለማድረግ ወይም ኤግዘምት ለማድረግ መዘጋጀታቸውን ከዚህ ቀደም አሳውቀው ነበር። ነገር ግን የአሜሪካ የንግድ ሚኒስትር ሃዋርድ ሎትኒክ እሁድ በሰጡት መግለጫ እንዲህ አይነቶቹ ውሳኔዎች ለአጭር ጊዜ ብቻ የሚቆዩ ናቸው ብለዋል። በእርግጥ ዶናልድ ትራምፕ ነገሩን በግራም በቀኝም እየተመለከቱ ሁኔታውን ለማረጋጋት ያደረጉት ነው ተብሏል። በእነዚህ ምርቶች ላይ በተለያየ ሁኔታ የታሪፍ ጭማሪ የሚደረግ ከሆነ ከተወሰነ ጊዜ በኋላ ጭማሪው ይፋ ይደረጋል የሚል ሀሳብም የአሜሪካ ግምጃ ቤት አሳውቀዋል። እነዚህ ምርቶች በአሜሪካ እንዲሰሩ እንፈልጋለን በሚል እንዲህ አይነት ሀሳብም መውጣቱ ደግሞ በእርግጥም የቻይናና የአሜሪካ የንግድ ጦርነት መልኩ ሊለውጥ እንደሚችል ፍንጭ የሚሰጥ ያደርገዋል። ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ማለትም በኤክስ ላይ በጻፉት መረጃ ምርቶች ላይ የሚደረገው የታሪፍ ጭማሪ ቀርቷል ብለዋል። ቀርቷል መባሉ ስህተት ነው በሚል አስተባብለዋል። የተለየ የታሪፍ ስርዓት ወይም ደግሞ በተለየ አካሄድ ልንመለከተው የምንችለው ታሪፍ ይኖራል የሚል መግለጫም ሰጥተዋል። ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው አክለው ሁሉንም የኤሌክትሮኒክስ ምርቶችና ሰሚ ኮንዳክተር የአቅርቦት ሰንሰለት በቀጣይ የሚደረገው የብሔራዊ የጸጥታ ታሪፍ ጥናት ላይ እንመለከታቸዋለን በሚል አስፍረዋል። ይህን ንግግራቸው እንደ ስልክ፣ ኮምፒውተርና ሌሎች ቴክኖሎጂዎች ምርት አቅራቢ ላይ ስጋትን የሚፈጥር ተደርጎም ይቆጠራል። የቻይና የንግድ ሚኒስቴር በኤሌክትሮኒክስ ምርቶች ላይ የተጣለው የታሪፍ ጭማሪ በአሜሪካ የተደረገ ውስን እርምጃ ነው ብለዋል። እርምጃው የሚኖረው ተጽዕኖ ቤጂንግ እየገመገመች ከመሆኑም ባሻገር አጽፋዊ ምላሽ ደግሞ እንሰጣለን ብለዋል። ዶናልድ ትራምፕ አስተዳደራቸው በእነዚህ ምርቶች ላይም ቢሆን በቀጣይ ታሪፍ ለመጨመር ውጥን እንዳለው ተናግረዋል። በሁለቱ ሀገራት መካከል ያለውን የንግድ ጦርነት የበለጠ ያሰፋዋል የሚል መረጃም ከግራም ከቀኝም ይወጣ ይገኛል። በሚያዝያ መጀመሪያ ዶናልድ ትራምፕ ከቻይና በሚገቡ ምርቶች ላይ የ54 በመቶ ታሪፍ ጭማሪ አድርገው ነበር። አሁን ደግሞ እስከ 145% አድርገዋል። ቻይና በበኩሏ 125% ማድረሷ ተነግሯል። ቻይና የአሜሪካን እርምጃ በመከተል አሜሪካ ምርቶች ላይ የ34 በመቶ ከዛ የ84 በመቶ አሁን ላይ ደግሞ የ125 በመቶ ታሪፍ አድርጋው አርፋለች። በቅርቡ የተደረገው የንግድ ጦርነት ወይንም ደግሞ የታሪፍ መጨመር ሂደት ቲት ፎር ታት የንግድ ጦርነቱን ወደ ሌላ አቅጣጫ ሊወስደው ይችላል ተብሏል። አሜሪካ በዚህ ሁኔታ የምትቀጥል ከሆነ ቻይናም እስከ መጨረሻው ለመፋለም ዝግጁ ነኝ ማለቷ ከዚህ በፊት የሚታወስ ነው። እንዲህ አይነቶቹ የፖለቲካ አካሄዶች ደግሞ በእርግጥም የዓለምን ፖለቲካ የሚንዱና አስቸጋሪ ሁኔታዎችን የሚፈጥሩ ናቸው የሚል መረጃ እንዲሁ ከግራም ከቀኝም እየወጣ ይገኛል። 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 Donald Trump's tariff roller coaster continues this morning with hefty tariffs on dozens of nations put on pause for 90 days.